ወይ የጨፈርን ወይ እንሸኛለን ወይም ደግሞ እንቀበላለን። ችግር የለውም። ስለዚህ እኔ 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 ሁለቱም ተቀብየዋለሁ። ወይ እሸኛለሁ ወይ እቀበላለሁ ብያለሁ። ከታች ግን ካላችሁ ጉንጯን፣ ጥርሷን፣ አይኗን፣ ቅንድቧን ምናምን ነገር ወገቡን ስማ አይታችሁ አሳልፋችሁ አቤል፣ መስጠት አይገባም ወይ? ለሚመጣም እልል እንላለን፣ ለሚሄድም እልል ብለን ነው የምንሸኝ። አዎ ሌላ ምንም ችግር ማለት በህይወታችሁ የሚወጣና የሚገባ ነገር አለ። የሚገባው ነገር የሚረብሻችሁ ከሆነ የሚወጣውም ነገር የሚረብሻችሁ ከሆነ ልትመረመሩ ይገባል። ለምንም ነገር ግድ አይኖራችሁ። ለእናንተ ብሎ ማለት የሰዎችን ባህሪ ባቢሎን የሰዎችን ባህሪ እኔ በምፈልገው መልኩ ማስተካከል አልችልም። ለምሳሌ የባቢሎንን ባህሪ እኔ በምፈልገው መልኩ መቅረጽና ማስተካከል አልችልም። ባቢሎንም የኔን ባህሪ እርሱ በሚፈልገው መስፈርት ሊያስተካክልና ሊቀርጽ አይችልም። ነገር ግን ራሱን ምን ማድረግ ይችላል? ማዘዝ ይችላል። ባቢሎን የባቢሎን ጌታ ነው። ሐሰን የሐሰን ጌታ ነው። ጌታ ብዬ ስል ሐሰን ጌታ ነው፣ ሐሰንን ያመልከዋል እያልኩኝ አይደለም። ነገር ግን ሰዎች የሚናገሩት ንግግር በጆሮዬ መጥቶ ውስጤ ገብቶ ይረብሸኛል ወይስ አይረብሸኝም ነው ጉዳዩ። ከረበሸኝ ችግሩ የኔ ነው፣ የሰዎች አይደለም። ለምን ፈቀድኩላቸዋ? ንግግራቸውን ሰምቼ እንዲረብሸኝ ፈቀድኩላቸው። ኦኬ ያን ንግግራቸውን ደግሞ ሰምቼ እምፍነሸነሽ ከሆነ እምደሰት ከሆነ አሁንም ያ ነገር ሲቀርብኝ ምንድን ነው የምሆነው? እኔ ይጨልማል እኮ ነገር አይጨልምም እንዴ? ባቢሎን ይመሻል፣ ትክክል። ብቻዬን እቀራለሁ። የሚያደግሙኝ ሰዎች በዙሪያዬ የሉም። ነገ ብቸኝነት ይመጣል። በጨለማ ውስጥ መቆም አለ፣ ግድግዳና ጣራ ብቻ ሆኖ ማለት ነው። ስለዚህ ለምንም ነገር ግድ አይኖሯችሁ። ዝም ብላችሁ ህይወትን ዛሬ የመጨረሻው ቀን እንደሆነ እስኪ ኖሩት። ነገ ቢመጣም ባይመጣም የሚያስደስታችሁም የሚያስከፋችሁም ሰው ከፊት ለፊታችሁ እየመጣ እንደሆነ አስቡ። ያን ካሰባችሁ ምንም አይሰማችሁም። ባቢሎን ዛሬ እኔ ሊረግጠኝ እንደሚችል ባስብ በረገጠኝ ቅጽበት እረጋጋለሁ እንጂ ስሜታዊ አልሆንም። ለምን? መጀመሪያም እንደሚረግጠኝ አስቤ ነዋ። አይገርመኝም ነገሩ። የጠበኩት ነገር ነው የደረሰው ላለሁ። ባቢሎን ደግሞ ቢያከብረኝ መጥቼ በር ስቆፈቆፍ ቢከፍትልኝ በቃ ከፈተልኝ። ከፈተልኝም አልከፈተልኝም ለኔ ትርጉም የለውም። ስለዚህ ሊዱ ጋር ልወያይ እስኪ። እኔ ግን ያየሁት ኮመንት አለ፣ ምናልባት መልስ እንድትሰጥበት ለሌላ ነገር ሳይሆን ጀንጀናን እያበረታታህ ነው ምናምን የሚል ኮመንት አየሁ። ለእኔ ነው እንደዛ የሚሉኝ? እንግዲህ እነዚህ ሰዎች እንደዛ ሲሉ ወይም ይህን ኮመንት የጻፉ ግለሰብ እንደዛ ሲል እሱ ጋር ያለው ሚዛን፣ እሱ ጋር ያለው ኮንሽስነስ፣ እሱ ጋር ያለው ግንዛቤ ያ ግንዛቤ ነው። ሐሰን ጅንጀናን ምን እያለ ነው? እያስፋፋ ነው በሚል ሚዛን በሚል አንጻራዊ አይቶታል። መብቱ ነው። ለምን እንደዚህ አየኸው ብዬ አልወቅሰው ወይም ከዛ ሰው ጋር ግብግብ አልገጥምም። እንደዛ አየው በቃ መዘነው። ሚዛን ላይ ሲያስቀምጠኝ ጭንቅላቱ ውስጥ ያለው ሚዛን ውስጥ እኔን አይቶ ኦኬ ሐሰን እንደዚህ ቀስቀሳ እያደረገ ነው ካለ ዌል እሱ በገመተውና ባስቀመጠው ሚዛን ሊመዝነኝ ይችላል። ለምን መዘንከኝ ብዬ አልጠይቅም ይሄንን ሰው ራሱ ማለት ነው። እኔም ደግሞ የማደርገውን ኢንቴንሽኔን ወይም ንያዬን ከኔና ከፈጣሪ ውጭ ማን ያውቃል? ባቢሎን የወለዱኝ ወላጆች እንኳን አያውቁም። ያውቃሉ እንዴ? አያውቁም። ስለዚህ ይሄ ሰው እንደዛ ቢለኝ ለኔ ዌል ኦኬስ የውስጤን ያውቃል።
እኔ እህቴና አንድ ሙስሊም ያልሆነ ወንድም እንዲጀናጀኑ እፈልጋለሁ ነው። አይ ኬሬሜ ግን እንግዲህ ሰዎች በእነሱ ሚዛን ወይ ሊያቀሉህ ይችላሉ ወይ ሊያከብዱህ ይችላሉ። አከብዱኝም አቅልሉኝም የሚል ሰው መቼም የለም እዚህ ሶሻል ሚዲያ። እኔም ከነዛ ውስጥ አንዱ ነኝ። እኔም ደግሞ በተራዬ ባቢሎንን ወይም አዲስ ዓለምን በእኔ ሚዛን መዘኛ የሆነ ነገር ልጽፍና የሆነ ነገር ልናገር እችላለሁ። እና የሚወያይ ሰው ይግባ ባካችሁ። መወያየት ነው የምንፈልገው። በሃይማኖት ማውራት ነው የምንፈልገው። ሌላ ምንም አይነት ዓላማና ኢላማ የለንም። ጨርሻለሁ። ከአሁን በኋላ አላወራም። እሺ፣ ግን ይቅርታ አድርጉልኝ። እኔ ትንሽ እንትን ልበልና በዚህ ዙሪያ ምናልባት የሚያስታውስ ሰው ካለ ስለ ሴቷ አይደለም፣ በነገራችን ላይ እሷ ተዋት፣ እርሷት። አጋጣሚ እኔ ነኝ ራሱ የጀመርኩት ነገሩ ዝም ብዬ ለቀልድ ብዬ ከዛ ወደ ሌላ ነገር ተወሰደ እንጂ እንትን የለውም። እና የሆነ ሰዓት ላይ ለምን ሰዎች እንደዛ እንደሚሉ ማለት ነው። የሆነ ሰዓት ላይ የሆነች ልጅ ምስክርነት ያወሩ ነበርና ልጅቷ ፍላጎቷ ምንድነው እንዲሰልም ነው። ከዛ ምናልባት ታስታውሳላችሁ አንዳንድ ሰዎች ካላችሁ የነበራችሁ ካላችሁ ማለት ነውና አውርቶ ምናምን ነገር ተስማምተው የመጨረሻ ጥያቄዋ ምንድነው ልጅቷ ወደ ሌላ ነገር እንትን የሚላት እሱሚያው ፍላጎቱ ሌላ ነው። እንደውም ብር ለመቀበል አይነት ነገር ካልሆነ እንትን አይደለም፣ እንደዛ ይመስለኛል። ከዛ መቀበል አለብህ ትቀበላለህ ወይ ምናምን ስትለው ኧረ ችግር የለብኝም እኔ እቀበላለሁ ምናምን ነገር አላት። ከዛ ሲጨንቃት ልጅቷ ይዛው መጣች። ከዛ እኔ ከመምጣቱ በፊት እኔ እንደዚህ አይነት ነገር አለ ስትል አይ እንደዚህማ እውነት አይደለም ውሸት ነው ብዬ ትንቢት ተናገርኩ። ልጁ መጣ። ከዛ መጣና ለልጅቷ እንትን ሲል ራሱን አጠፋ በአንዴ ማለት ነው። ምስክርነት ሳይሰጥ ምናምን በዛ ጠፋ። አሁን ሰዎች ለምንድን ነው ቅድም አዲስ ስትናገር ነበረ እንደዚህ አይነት ነገርም አለ። በነገራችን ላይ በየትም ቦታ እኮ ነው፣ በየትም ቦታ፣ በየትም እምነት፣ በየትም የእድሜ እንትን ሆኑ፣ በነገራችን ላይ የትም ቦታ ተቀመጡ፣ እንደዚህ አይነት ነገር አለ። ሰው አሁን ለምሳሌ ከታች የሚያወሩ ሰዎች ሙስሊም ስለሆኑ ከሙስሊም አንጻር እስልምና ላይ ቁጭ ብለው ነው እያወሩ ያሉት፣ ኮመንትም እያስቀመጡ ያሉት እና በዚህ አጋጣሚ ኮመንት የሚሰጡ ሰዎች አታስቀይሟቸው። እኔ ኩላሊቴን እሰጣቸዋለሁ። ኮመንት የምትሰጡ ሰዎች ለእናንተ የማይከፈል ነገር የለም። በእውነት ያለ እናንተ ህይወት የለም እኮ። እንደውም አንዳንድ የአጀንዳ ከእናንተ ነው የምወስደው። እነሱ ናቸው ሲያቃጥሩ እንትን የምናደርገውና ወደ ቁም ነገሩ ስንመለስ ምንድን ነው እንደዚህ ሲደረግ ይባላል። እንደዚህ ስትቀራረቡ አዲስ እንዳለችው ቅድም ሰዎች እናንተ ወደ ራሳቸው ለማምጣት በምትጥሩበት ልክ ሰውም ወደ ራሱ ለመውሰድ ነው የሚሰራው። ስለዚህ ሁሉም ሰው ሞኝ አይደለም ነው እየተባለ ያለው። እንድትጠነቀቁ ነው እየተወራ ያለው። ሴትና ወንድ አንድ አይደለም። በነገራችን ላይ ሴት ልጅ በሯን ከከፈተችና ወንድ ልጅ በሩን ከከፈተ ልዩነት አለው እኮ። ሴት ልጅ ወንድ ጋር መሄድና ወንድ ልጅ ሴት ጋር መምጣት ልዩነት አለው እኮ። ልዩነት አለው። በእምነቱም በባህልም በተፈጥሮም ራሱ ልዩነት አለው። አንድ አይደለም። ስለዚህ ራሳችሁን ጠብቁ የሚል ምክር ሲመጣ አይ ችግር የለውም ለበጎ ነው ብሎ ማለፍም መልካም ነገር ነው። እኔ እዛ ጋር ድረስ አልሄድም፣ ነገሩ እንደዛ አይደለም እንደዚህ ነው፣ ቅድም ሀሳብ እንደሰጠችው ማለት ነው። በቃ እንደዛ ብሎ ማለፍም መልካም ነገር ነው። ስለዚህ ተጠንቀቁ ተብሎ ሲባል እኔ የሚመክረኝ ሰው እዳለሁ፣ ችግር የለብኝም። ሰው ከመከረኝ ይቀበላለሁ። ወደድንም ጠላንም ማስመሰል ካልሆነ የሴት ልጅ ልብ ቅቤ ነው፣ በቃ ይቀልጣል፣ ወዲያውን ይቀልጣል። የሚያስፈልገው እንደውም በቃ ጥሩ እንትን ነው፣ ጥሩ ቃል ነው የሚያስፈልገው። እንደውም አቅልጦ የፈለገውን ማድረግ ይችላል። ከፈለገ ይቀባል፣ ከፈለገ ይጠጣል፣ የፈለገውን ማድረግ ይችላል። ስለዚህ ራሳችሁን ጠብቁ የሚል እንትን ሲመጣ እናንተ እንደዛ ታደርጋላችሁ ማለት አይደለም። ካደረጋችሁም አድርጋችሁ ተብላችሁ ትከሰሱ ነበር እኮ። ግን እንደዛ አይነት ነገር እንዳይመጣ መጠንቀቅ አለባችሁ ሲባል እሺ ነው መባል ያለበት። በየትም ቦታ ያላችሁ በነገራችን ላይ እሺ ነው መባል ያለበት። ሰው ብዙ ነገር ስለሚያይ እኮ ነው፣ ብዙ ነገር ስለሰማ እኮ ነው። ሃይማኖተኛ ሆነህ ስታየው እኮ የሆነ ቦታ ላይ ተጠግተህ ብታየው ነገሩ በጣም የሚደብር ነገር እኮ ይደረጋል። የሚያስጠላ ነገር አሳልፎ የሰጠ ራሱን ማነህ ብትለው እንትና ነኝ የማይል ትውልድ እንዳለ እኮ ይታወቃል እኮ። ስለዚህ መጠንቀቅ አለብን ከተባለ እኔም ራሱ ከኔ ጀምሮ
ምክር የሚሰጥ ሰው ካለ እኔ እቀበላለሁ። ስለዚህ ብዙ ስሜታዊ መሆን የለብንም። እኔ ብዙ ከተናገርኩ እንደውም ኮመንታተሮች ከታች ምንድነው ይሄን ሁሉ መተርተር ምናምን ማለት አለባችሁ። ዝምታ ትንሽ ከከፋኝ ደግሞ በውስጥ ገብታችሁ ምንድነው ዝምታው ምናምን ቀስ ብላችሁ እንትን ማለት አልጠላም። እኔ በተለይ ራስሽ ብትመጪ ማለት ነው ሲቱ እኔና አንቺ በውስጥ ብናወራ አሁን እኔ ደስ ይለኛል። እና ሌላ ነገር እናውራ። ነገሩን ባቢሻ ልሰድበሽ ብራ ስትራገጥም ምንም ብትል ያንተ ቃል ይጣፍጣል ሁሉምና አመሰግናለሁ። በእኔ ይሁንብሽ እንግዲህ። አይ በቃ ቤቱን የከፈትክበት ሌላ አጀንዳ ነበረ አይደለ? እኔ በቃ ልውረድ። መልካም ጊዜ በሚቀጥለው ቆይ አውራበት። እኔ አወራሁ እኮ የሚገርም ነገር 10 ደቂቃ ነው የማወራው ወይ 20 ደቂቃ። ከዛ በላይ ካወራው ይጨንቀኛል። ዝም ብሎ ቀን ሙሉ ሌሊት ሙሉ ሲተረተር የሚያድር የሚውል ሰው አለ። አልወድም። ስለ ስፒድ አወራው፣ ስለ ኢትዮጵያ ኦርቶዶክስ አወራው ምናምን ትንሽ ስለ አዶናይ በቃ ዘጋሁት። ስለ አባታችንም አወራው ትንሽ በቃ ዘጋ ነው። ከዛ በኋላ የሚመጣውን ነገር ማስተናገድ ነው። ሐሳብህን ስጥበት እስኪ ያሲ። እንደው ለምንድን ነው ይሄን አባት እንዲታይ የማይፈልገው? ሐሳብ አለ በስፒድ ወይም በዚህ ሰውዬ? አይ የስፒድ ገርሞኛል። እኔ የሆነ ቪዲዮ እያየው ነበር የተለቀቀ ገርሞኛል። ማለት ኖርማል ተራ ኢትዮጵያውያን ማለት እንደ ኢትዮጵያዊ ተራ ኢትዮጵያውያን ሰውየው ጋር ይዘውት የነበሩትን ነገር መጽሐፍ ይመስለኛል። አይ ቲንክ የእምነት መጽሐፍ ነው፣ የተከበረ ነገር ነው እንደ እምነቱ ተከታዮች። ያንን ነገር ተራ ኢትዮጵያውያን በእጃቸው ይንኩት ቢበሉ ያስነኳቸዋል እንዴ? 16 ጊዜ በሳሙና መታጠብ አለበት። አያስነኳቸውም፣ እናውቃለን። ይሄ ገብቶካል? ይሄ በጣም ማለት አንዳንዶች ሊስቁ ይችላሉ፣ ነገሩ ፈገግ ያስብላል። ነገር ግን ደግሞ ሊያስቆጣ እንዲሁም ሊያስለቅስ የሚችል ነገር ነው። ማለት ሊያጸጸት የሚችል ነገር ነው። እኛ ኢትዮጵያውያን ዜጎች፣ የሀገሪቱ ዜጎች እንዲሁ በአዘቦት ቀን ወይም በሌላ ቀን ገብተው በእጃቸው ሊነኩት የማይችሉትን ነገር ይሄ ልጅ በጣም ከበባ ምናምን ተደርጎለት በየሄደበት ሀገር በሙሉ እንደ ሮል ሞዴል ተቆጥሮ በጣም ሰዎች ሰውነቱን መንካት ሁሉ እንደ መቀደስ የታየ ልጅ ነው። ሰላም ማለት መጨበጥ ምናምን እና እንደዛ ገብተው ሳይ በጣም ኮመንት ገብተህ ብታነብ የመጨረሻ ሳቀ ይመጣል። ማለት በብዙ ነገር እንደ ሁለተኛው ቢዮንሴ ነው ምናምን የሚል ኮመንት ሁሉ አይቻለሁ። ይሄ በጣም ትልቅ ውርደት ይመስለኛል። ብቻ ግን እኔ የእምነቱ ተከታዮች እኔ በምናገረውም ነገር እንዲከፋቸው እንዲሰማቸው፣ አይመለከትህም አንተ ሙስሊም ነህ ምን አገባህ የሚልም ሰው ይኖራል። መብታቸው ነው። ልክ ናቸው። በዚህ ነገር ውስጥ ገብቼ መዳከርና መናገሩ የእምነቱን ተከታዮች ስሜታዊ ሊያደርጋቸው ስለሚችል ግን እንደ ሀሳብ ትልቅ ጥፋት ነው የተጠፋው ብዬ ልናገር እችላለሁ። ባቢባ ልጅ እኮ በነገርህ ላይ ልጁ ለራሱ ትልቅ ነው፣ ለራሱ ማለት ነው። እኔ ቀደምም ሳወራ ነበረ። እድሉን አጋጣሚውን መጠቀም እንደ ሀገር ጥሩ ነገር ነው። እንደ ሀገር ያው ኋላ ላይ ስላለ ነው ያለንበትን ደረጃ እንትን ስለሆነ እንደ እድል መጠቀሙ እንደ አጋጣሚ መጠቀማቸው ትልቅ ነገር ነው። ኦርቶዶክስ ቤተክርስቲያን እንትን የምትለው አንደኛ ልጁ አላቅም፣ እርግጠኛ አይደለሁም፣ ሰልመዋል መሰለኝ፣ ካልሰለመም አላቅም። እንደዛ አይነት ነገር ነው ልጁ እና መስቀልን ስታሳልመው አያቅም ልጁ። እንደውም መጽሐፍ ቅዱሱ ስጦታን የመሰለው እሱ አይተው ከሆነ ቴንኪው ያላቸው ስጦታ ሳመው ብለው ነው ያሳሙት። ልጁን እኮ ሳመው እያሉ ነው ያሳሙት። ምክንያቱም ኢትዮጵያውያን ይሰሙታል። ገብቶካል? ሲታለሙ እናውቃለን። ልጁን ስናድግ ዛሬ ድረስ እናያለን። እኔ ብዙ ጊዜ
የሆነ ኢቨንት ላይ ስገኝ የፕሮፌሽናል ፎቶግራፈር ነኝ በአንዳንድ በኩል እና አንዳንድ ኢቨንት ላይ ስገኝ ሰዎቹ ያው ክርስቲያን መስያቸው ሊያሳልሙኝ እጃቸውን የሚዘረጉበት አጋጣሚ አለ። እንደ ኢትዮጵያውያን ነገር ሲስሙት እናያለን። ስለዚህ ልጅቱ ሳማው ብላ ሌላ መስቀል ላይ ደግሞ ሲያሳልሙትም አይተናል። መጽሐፉን ብቻ ሳይሆን ማለት ነው። ይሄ የተለመደ ነገር ነው እንደ ኢትዮጵያውያን። ሳማው ሲሉት እንግዲህ ልጁ ምንም የሚያውቀው ነገር የለውም ከመሳም ውጭ። እኔ በዛ ቦታ እኮ ያን መጽሐፍ እኮ ቢሰጡት በጊፍት በኩል በስጦታ በኩል ቢሰጡት ተቀብሎ ይሄዳል ልጁ፣ ችግር የለበትም። ሙስሊምም ጋር ሲገናኝ ሲሰግዱ ካየ አብሮ ተጎንብሶ ሊሰግድ ይችላል። ግን ያኔ የመጽሐፍ አንዱ አባት ይዘውት የነበረው ነገር የሚገርም ነገር ነው። ማስተዋወቅ ሲባሉ እነዚህ ሰው ቀጥል ይቀር ኢትዮጵያውያን ይሄንን እድል አላገኙትም። የሚናፍቁ ሰዎች ሁሉ ከኢትዮጵያውያን ለምሳሌ ያንን መጽሐፍ መሳብ በእጅ መንካት የሚናፍቅ ትውልድ የለም። እኔ መዝረፍ እመኛለሁ። አንተ መዝረፍ ትመኛለህ፣ ሌላው ደግሞ መሳም ይመኛል፣ በእጅ መንካት ይመኛል። አይ ሁሉም እንዲዘርፍ ይመኛል። በነገር ላይ ወርቅ እኮ ነው የተለበጠው። ወርቅ ነው የተለበጠው። ገራሚ ነገር ነው። ሁሉም ይመኛል። በነገር ላይ እየሳማም ሁሉ ይመኘዋል። ምንድነው ይሄን እኔ ባገኘውና ህይወቴን በቀይርበት ምናምን ይላልና እንደተናገርከው ያሲው ፖለቲካ ነው። እነሱ ከፖለቲካ መውጣት አይችሉም። እውነት ሲነገራቸው ስለማይቀበሉ ነው እንጂ ኦርቶዶክስ ቤተክርስቲያን በእንደዚህ አይነት የድመት ባህሪ ባላቸው ሰዎች ለዓለም ማስተዋወቅ ነው እነሱ የፈለጉት። ፍላጎታቸው እሱ ነው ማስተዋወቅ። ግን ምንድነው የምታደርገው? አሁን እነሱ ሲሉ ያለንን የሰጠ ነው ሲሉ ነበር። ያለህን የምትሰጠው እኮ አሁን ቤተ እምነቶች ያላቸው ምንድነው የእግዚአብሔር የፈጣሪ ምናምን አሁን የሚባል ቃል ነው ያላቸው። ምንድነው የምታደርገው? የተተረጎመ የቤተ እምነቱ መጽሐፍ ነው በስጦታ መልክ የምትሰጠው እንጂ ግብዳ መስቀል ብታሰሙ መጽሐፍ ቅዱስን በመጽሐፍ ቅዱስን ብታሸው ምናምን ምንም የሚፈጠር አዲስ ነገር የለም። ልጁ እንዳየው ነው። ውስጥ ከገባ በኋላ ስፖርት ሲሰራ ነበረው ሲዘል ነበረ። እና ምንድነው አንደኛ ነገር ራሳቸው ዝቅ አድርገው ዓለም አያቀንም ስለዚህ ዓለም ይወቀን አይነት ፖለቲካ ነው የሰሩት። እኔ እንደማያውቃቸው ነው የማውቀው። ስለዚህ ለመታወቅ የፈለጉት በፖለቲካ በእውነታቸው በእውቀታቸው ሳይሆን ዓለም እንሞላታለን፣ ስንገደል እንበዛለን፣ ማደሪያችን ምንድነው ገነት ነው ምናምን የሚል ትውልድ ዓለም እንደማያውቀው ነው። ስለዚህ ዓለም እንዲያውቃቸው ከፈለጉ ደግሞ ክርስቲያን የሚባሉ ኢትዮጵያ ውስጥ አሉ ብቻ ሳይሆን እንደዛ ሳይሆን ወደ ዓለም ቃሉ የእግዚአብሔር ቃል ብለው የሚያምኑትን መጽሐፍ ነው መላክ የነበረባቸው። ለሱ በስጦታ መልክ መስጠት ነበረባቸው። መጽሐፉ ልጁ ስጦታ ነው የመሰለው። እንትን ሲያደርጉት ሊያሳልሙት ሳመው እየተባለ ስጦታ መሰለውና ቴንኪ ብሎ ሊቀበል ነበረ። ከዛ ቀሙ። እንደዚህ አይነት ነገር ነው የተሰራው። ይሄ ደግሞ ትልቅ ነገር አይደለም። ይሄ ውርደት ነው። ውርደት ነው። ማስጎብኘት እኮ ትችላለህ እኮ ማሳየት ትችላለህ እኮ፣ ግን በስጦታ መልክ ያለህን ትሰጣለህ። ያለህ የእግዚአብሔር ቃል የሚባል ነገር ነው ያለ። መስቀል አይደለም እናንተ ጋር ያለው። ማሳለም ምንድን ነው? አንደኛ ነገር አማኝ አይደለም እኮ ልጁ። አማኝ ያልሆነ ልጅ ሳመው እየተባለ ከንፈሩንና ግንባሩን ያቆስሉታል። ትክክል አይደለም የተደረገው ነገር። በአጠቃላይ ግን እኔ የሚገርምህ ነገር ልጁ ወደ ኢትዮጵያ ስለሄደ ሐሳቤን የቀየርኩበት እንትን ነው። ገብቷል? እንደ ኢትዮጵያውያን የተዋረድንበት ቀን ነው። ምክንያቱም 3500 ዓመት ታሪክ ያላትን ሀገር በአንድ ድመት ልጅ ኢትዮጵያን ለዓለም ማስተዋወቅ ማለት በጣም ከባድ ነው። ለኔ ውርደት ነው። እንደ አንድ ትልቅ ሀገር ብለን የምንላት ኢትዮጵያ ለዓለም ማስተዋወቅ በዚህ ልጅ ለዓለም ማስተዋወቅ ማለት ለኔ ውርደት ነው። የአፍሪካ መቀመጫ ዋና ከተማ አዲስ አበባ ነው ብለን የምንኮራ ህዝቦች ሀገራችንን ለዓለም በስፒድ ማስተዋወቅ ማለት ለኔ ውርደት ነው። ማስተዋወቅ ከተባለ በራሳችን በእድገታችን ነበረ፣ በእውቀታችን ነበረ፣ በብልጠታችን ነበረ፣ በጥንካሬያችንን ዓለም ሊያቀን ይገባ ነበር እንጂ ስፒድ ኢትዮጵያ ስለመጣ ዓለም ሊያቀን ይገባ ብሎ ሲዘሉ የነበሩ ኢትዮጵያውያን ምን አገር ማለት ምን ማለት እንደሆነ አመጣጣቸው ታሪካቸው በትክክል ያልተረዱ ሰዎች ናቸው። ያ ኦርቶዶክሳውያን ኢትዮጵያ ክርስቲያናዊት ሀገር አይነት እንትን እንደዛ ነው። እንደዛ አይነት የተደበቀ እንትንም አላቸው ፍላጎት እና
እኔ ግን የሚገርምህ ነገር አዶናይ የሚባል ልጅ እውነት ለመናገር ለልጁ ለኢትዮጵያዊው ስፒድ ምናምን የሚል የፈዘዘ ልጅ አለ። እንጀራና ሽሮ ነው ነርቭ የነካው ምናምን ብለው እንትን ሲሉ ነበረና የእሱ አይደለም ሞራሉ ከየት ይምጣ? ባለቤቱ ሲመጣ እሱ ምንም ማድረግ አልቻለም። እኔ ተረድቼዋለሁ። ባለቤቱ ሲመጣ ከየት ያምጣው? አሁን እንደ ውሻ መጮህ እንደ ፈረስ መዝለል ከየት ይምጣ? የእሱ አይደለማ። ሞራሉ እንትን ይከነታል። ራሱ ከየት ይመጣል? ግን ለሱ እድገት አይተህ ከሆነ ያሲው በእውነት መመስከር ያለብን ለልጁ እድገት፣ ልጁ እንዲታወቅ፣ ልጁ እንዲያልፍለት፣ ልጁ እንዲያድግ አዶናይ የሚባል ልጅ ያደረገው አስተዋጽኦ በጣም የሚገርም ነው። በጣም እኔ አለቀስኩ እውነት ለመናገር እያየሁት ነበረ። በዛ ልክ መጮሁ፣ በዛ ልክ መፍጨርጨሩ ለልጁ ሲሉ እኮ ነው። ሌሎች ለራሳቸው ሲሉ ሲገፈተሩ ነበር፣ ለራሳቸው ሲሉ ሲጋጋጡ ሲራገጡ ነበር። እሱ ግን ለሱ ሲል ነው ሲጮህ የነበረው። እየተረጎመ ጆሮ ግንዱን ቁጭ ብሎ እንደ ኤርፎን ማለት ነው ሲተረጉምለትም ሲያስረዳው ምናምን በጣም እየተጨነቀለት ማለት ነው። በዚህ ልክ ለሰው ልጅ ዋጋ የሚከፍል ሰው ክብር ይገባዋል። እውነት ለመናገር እኔ ልጁ በጣም ነው ያደነቅኩት። እንደዚህ አይነት ሰዎች ናቸው የሚያስፈልጉ። ራሱ ግን ይጎዳል። ለዚህ አይነት ንጹህ ልቦና ተሸክሞ ኢትዮጵያ ውስጥ መኖር ትክክል አይደለም፣ አይገባንም። እኛ ቡዳ ህዝብ ነን። እኛ እኮ በጣም ክፋት አለብን። ሰው ካልተሰበረ ደስ አይለንም። ሰው ካልወደቀ ደስ አይለንም። ሰው ካልተየ የሚያልፍልን አይመስለንም እኮ እኛ። እና እንደዚህ አይነት ነገር ነው ያየሁበት። ያሲው ደስ የሚል ነገራቶች ነበሩበት። ከዛ ውጭ ደግሞ ጥሩ ነው። ዘመኑ ስለሆነ መጀዘብ ነው መደደብ ነው። ምን ይደረጋል ብለህ ነው። አዲስ ሀሳብ አለሽ? እንግዲህ ከስህተት መማር ነው። ሆፕፉሊ ሌላ ጊዜ እንደዚህ አይነት ስህተት ይደገማል ብለን አናስብም። እንግዲህ ከተደገመም ሰው ከመውደቅ ነው የሚነሳው። እንግዲህ ምንም ማድረግ አይቻልም። ከመሳሳት ነው። ኧረ እኔ ውሻ አልወድም። እኔ ውሻ አልወድም። የመጨረሻን የምርበተበተው ውሻ ሲቀርበኝ ታውቃለህ። ዘልዬ ነው ውቅያኖስ የምገባው ውሻ ከመጣብኝ። ወክ እያደረግን ውሻ መጣብኝ ታውቃለህ። ሰውየው ኧረ ንካት ፓታ አድርጋት ይለኛል። ኧረ እኔ እባክህ እደነግጣለሁ። አንዴ ምን እንደተከሰተ ታውቃለህ? ሊፍት ውስጥ ሆኜ እንደዚህ ሬሲንግ ዶግ አሉ የሚሮጡ ቀጭን ሆነው የሚሮጡ ደጎች ሩጫ ውድድር የሚያደርጉ አይተህ ታውቃለህ? አዎ። ልክ ሰውየው እዚህ ሀገርም አይ ቲንክ ብዙ ጊዜ አልቆየሁም። ልክ ውሻው ሊፍቱ ተከፍቷል፣ እኔ ገብቻለሁኝ። ውሻው ለምን እየበረረ መጡ ሊፍቱ ውስጥ ሰው ብሎ አይገባም? የት ልሂድ እኔ? ኮርነር ላይ ቆሜ እንቀጠቀጣለሁ። ልክ ባለቤቱ መጣ። ኧረ ምንም አይነካም፣ ምንም አያደርግህም ምናምን አረጋጋችኝ። እኔ አልወድም ፕሊዝ። ዶግ ፎቢያ የሚባለው ኢስላሞፎቢያ የሚባል ነገር አለ አይደለ? እስላም ጠሎች። እኔ ደግሞ ዶግ ፎቢያ አለብኝ፣ የውሻ ፎቢያ አለብኝ እና አልወድም እና አንዷ ምን አለች? አትዘልም ነበር ወይ አለች አንዷ። ያለሁበትን ላሳይክ፣ ቦታውን ወክ የማደርግበትን ቦታውን ላሳይክ። ሊፍት ውስጥ ነኝ እያለች አትዘልም ነበር ወይ? አሁንማ ውሃ ዳር ነኝ። እዚህ ውሃው ራሱ ገባኝ። ቅድም ሌላ ጊዜ የት ልዝለል? ሊፍት ውስጥ ነኝ እኔ ገብቻለሁ። ቀድሜ ነው የገባሁት። ውሻው ለምን እየበረረ መጡ? አይገባም። ውሻውም ያውቃል። ሊፍት ነው ወደ ላይ ወደ ታች የሚወጣው ከአፓርትመንት ያውቃል። ሊፍት እንደተከፈተ ዘሎ ይገባል። ልክ ዘሎ ገብቶ ከባለቤቱ በፊት ነው ቀድሞ የገባው። እኔ የት ልሂድ? ውስጥ ቆሜ የት መንቀሳቀሻ አጣሁኝ። አልወጣ ባለቤት እያለ ነው እንዴ ሁላ እንትን ያልከው? አዎ ባለቤቱ ለቆት ከባለቤቱ ቀድሞ ነው ሊፍቱ ውስጥ የገባው። ሊፍቱ ክፍት ነው። ሊፍቱ ክፍት ነው። አዎ እኔ ተጭኜ ሊፍቱ ክፍት ነው። ልክ ባለቤቱ ወክ እየመጣ እሱ ሞርታች ሊወርድ ነው። ከባለቤቱ ቀድሞ ውሻው ዘሎ ገባ ሊፍቱ ውስጥ። እኔ መድረሻ አጣሁ።
ኮርነሩ ላይ ተጠግቼ ፍሬ ይዙኛል። ኮርነሩ ላይ ተጠግቼ እንግዲህ ኖርማሊ ውሻ ለማዳ ናቸው። እዚህ ያቅፏቸዋል፣ ምን ይላቸዋል፣ ይዳብሷቸዋል። እኛ ደግሞ እንደ ኢትዮጵያውያን ይህንን ነገር አብዛኞቻችን አናቅም። ራይት ለጥበቃ ምናምን እንጂ ውሻ ከሲ ነው መንገድ ላይ ሲተኛ መንገድ ላይ እንትን ሲል ነው ሲጮህ ነው የምናውቅ። እዚህ ሀገር አቅፈዋቸው ነው የሚተኙ። አልጋ ላይ ምንም የማያደርጉላቸው ነገር አለ እዚህ። እኔ ሐውልት ሆንኩኝ፣ ሐውልት ሊፍት ውስጥ እንደ እህትና ወንድም ሁለት እንሆናለን። እኔ ደግሞ ለውሻ ያለኝ ፍቅር ልዩ ነው። እስከዛሬም ብዙ ዲስከስም አላደርግበት፣ ግን በቃ በእስልምና የሚፈቀደውና የማይፈቀደውን በማጥናት ላይ ሆኜ ለውሻ ያለኝ ፍቅር ግን አንድና ይብሊ በጣም 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 ነው የምወደው። ውሻ ማለት እንኳን ልዘል ቀርቶና ከአንድ ቤት ሁለት ሰው ወንድምናት በቃ ተለያየን፣ በቃ ተለያየን እያዘን እስከዛሬ አንድ ላይ መተናል። እዚህ ላይ እኔ የለሁበትም። ውሻ በጣም ነው የምወደው። ገራሚ እንስሳ ነው ውሻ። ያ እንደ እንትኑ ነው፣ ከተላመድከው ትወደዋለህ። እንደ ያሲክ ሆንክ ደግሞ ዘንዶን እየታቀፍክ ውሻን ትጠላለህ። እንደዛ ነው። ገርምም ለባቡ የሚንቀጠቀጥ አለ። እኔ ደግሞ ለባቡ ችግር የለብኝም። ለውሻው ግን ሐውልት ሆናል። የሚገርም ነው እኮ የሰው ነገር። ኦኬ ባቢሎን ርዕስህን አውራበት። ታቹኝ ልከታተልህ፣ ስትጨርስ እመለሳለሁ ኢንሻአላህ። እኔ ምንም የለኝም እኮ ዝም ብለን እንድንል ነው እንጂ እኔ ምንም የማወራበት ነገር የለም። ስለ አባታችንም ያው ትንሽ ነው እንትን ያደረግነው፣ ያው መጨረስ የለብንም ብለን ነው። ምችት ይበሉት ብለን ቁጥር አቀባበል ጎዝጎዝ ብለው ምናምን ቀድሞ መኪናዋ ምናምን ጠጋ ብለው ምናምን እሷን አስጠግተው እዚህ ጋር ቁጭ አድርጊ ምናምን እያሉ ምንም ያለው ነገር የለም። ሌላ ጊዜ ደግሞ እናወራበታለን። አህዛቦች ካላችሁ መግባት ትችላላችሁ። አህዛብ መግባት ትችላላችሁ። አህዛቦች ጣዖት አምላኪያን መግባት ትችላላችሁ። ያልዳናችሁ መግባት ትችላላችሁ። አሽቃባጮች መግባት ትችላላችሁ። ያለ ሃይማኖታችሁ ሃይማኖታችን የሮም ሃይማኖትና የእስራኤል መጽሐፍ ቅዱስን ተሸክማችሁ የምትኖሩ ሰዎች መግባት ትችላላችሁ። አህዛቦች በጳውሎስ ንግግር መሰረት እኛ በትውልድ አይሁድ እንጂ ከነዛ ከአህዛብ አይደለንም ይላል እና ለጳውሎስ እያሽቃበጠ የሚኖር ትውልድ መግባት ይችላል፣ ማውራት ይችላል፣ ማስተማር ይችላል። ፍቃዱ ናግባ። ከታች ሆነህ ብታለቅስ ብታለቃቀስ ትርጉም የለውም። ገብተህ ብታወራ ይሻላል እኮ። ስማ ባቢ፣ ጥያቄ አለኝ ለአንተ። እሺ የስፒድን ነገር ሳዘገው ቆይ ሳይበላ ነው በልቶ ነው ማለት የሄደው ቤተክርስቲያን ሊሳለም? የተገለጸ ነገር አለ? የበላ ሰው እኮ እንትን ማለት አይችልም፣ ቤተክርስቲያን መሄድም መሳለምም አይችልም። ልጁ ሳይበላ ከቤት የሚወጣ ይመስልሻል? ግን የምር ቆይ ከበላ ያን መጽሐፍ ቅዱስ እንዴት ሳመ? መስቀሉ ምናምን መብላቱ ልጁ ሙስሊም ነው ተባልሽ እኮ በቃ ሰልመዋል። ልጁ ማስረጃ ሙስሊም መሆኑ ማን ያለው ሙስሊም ነው? ጥቁር አሜሪካኖች እንዳለ አሁን እስልምና ነው። መጨረሻ ላይ እንትናሉ ሰዎች ይሄ እብደት ደስ የሚላቸው እንጂ አብዛኛዎቹ ሙስሊም ናቸው። በተለይ የድሮዎቹ በቃ እንትን ናቸው። አብዛኛዎቹ እስልምና የተቀበሉ ናቸውና እሱ ደግሞ አላቅም። እኔ እንደዛ ነው የሰማሁት ሁላ። እሺ አሪፍ። እኔ ከሰው ነው የሰማሁት፣ አላቅም። ይሁን አይሁን እኮ ነው። ኳታር ላይ ሰልሞ ነበረ። ልምምድ እያደረገ አይደለም እስልምናውን፣ ሌላ ካልቸሮችንም ኤክስፕሎር እያደረገ ስለሆነ እንጂ ኳታር ላይ ሰልሟል። ኢንሻላህ ደግሞ ፕራክቲስ የሚያደርግ ያድርገው። ግን ያው የኛዎቹ ቢዮንሴም ስትመጣ ላይክ እንደዚህ አይነት ባህል ሆኖ ቢቀር ብዬ ደግፋለሁ። አሁን ስም መጥራት የማልፈልገው ቤተ እምነቶች ባህል ሆኖ ቢቀጥሩ ደስ ይለኛል። እንትኑ አልባሳቱ፣ ሰረሞኒው ምናምን ነገር እስ ላይክ ፕሬዘንትብል ነው፣ እንደ ባህል እንደዚህ ያለ ነገራችን ነው ብለን
ብንይዘው ደስ ይላል። ባህል የምታስጎበኘው አለ አይደል? የሆነ ዘመን ላይ ጠፍቶ ምናምን ተብሎ ቢቀመጣላ ላይክ። ከዛ ውጭ ግን ሌላም ጊዜ ያወጣሉ። ስለዚህ እሱ ተደናግጧል። አይተው ከሆነ እንትን ሳየው ያሳዝናል። በቃ ሰዓቱ እንዳያመልጠው ቶሎ እንትን እያረገን ያለው ቶሎ ሁሉንም ለማዳረስ እያደረገ ስለሆነ ሳመም ሲሉት የሳመ ነው እንዲያርግም whatever it is አሁን ብቻ ቶሎ ይህንን አሳልፉኝ ያላችሁ የምትሉትን ነገር ቶሎ አሳዩ ይላል ያለው። ስለዚህ እንደ ሀገር ያንን ባህላቸው ነው ብለው ካቀረቡለት በሱ እሳቤ መሳሙም ሆነ ምናምን አይ ዶንት ቲንክ በሪሊጂየስ አስፔክት አይቶት ነው ብዬ አላስብም። ቢሆን ኖሮ ልክ ኳታር ላይ እንዳደረገው ያንን ሪሊጅን ተቀብያለሁ ልምምድ ላይ ነኝ ኦር የሆነ ሳምቲንግ እንትን ያሳየን ነበር። እነሱም ግን ያው ስጦታ ቢሰጡት ምናምን አሪፍ ነበረ ያው የበለጠ። ከዛ ውጭ ግን ባህል ሆና ትቀጥል የምትሉ ከኔ ጋር ወደፊት። ከዛ ውጭ ግን ኦኬ ይመቸው። ባህል ሆኖ መቀጠል ያለበት የቱ ነው? ይሄ ልብሱ ምናምን ነው ወይስ መሳሳሙም ነው? አቁ ምናምን መሳሳሙ ምናምን መዋለዱ ይቅር። እሱ እንትኖቹ ምናምን ገድላቶቹ ቀርቶ አልባሳቶቹ አለ አይደል? ለብሰው ቆመው ምናምን የምትል የሆነ ዘመን ላይ የኢትዮጵያ ሕዝብ እንደዚህ ሃይማኖት ያመልክ ነበረ እና እንደ ኤንሸንት ሂስትሪ ካገኘኸኝ ማለት ነው በቃ ይበቃኛል። አዲስ አልባሳቱ ራሱ እኮ ጣዖት አምላኪዎች ይህንን አልባሳት ቀለም ያለውን አልባሳት ከለር ያለውን አልባሳት እንደሚለብሱ መጽሐፉ እንደተጻፈ አንብበሽ ታውቂያለሽ? እንደዚህ አለባበሳቸው እንደዚህ አይነት ነው ብሎ ዲስክራይብ ያደርገዋል መጽሐፉ ውስጥ። ሙሴ ባዘዛቸው ሕግም ደግሞ እንደዛ እንዲለብሱ የተቀመጠበት ደግሞ አስፔክቶች አለው። የሚሸከሙት ታቦታቱን በእንደዚህ አለባበስ በወርቅ በምን እንደዚህ አድርጋችሁ ቅረቡ። ፕሬዘንቴሽኑን ሆል ሙሴ ማንጻፈው አይደለም እሱ ሌላ ታሪክ ነው ራሱም እንዳልጻፈው። ግን እንደ እይታ ግን እንደ ከታቦቱ ጋር የሚሄዱ ሰረሞኒያል ነገሮችን አስቀምጦላቸዋልም። ያ አሁን ቢሆን ኢትስ ኦኬ ነው። አረ እንደዚህ የሚያደርጉትን ልባችሁን መልሱ። እስኪ ላንብበው። እስኪ ባቢል ትፈቅዳለህ? ላንብበው። ለምን ታስፈቅደኛለህ? ያስ ለምንድን ነው እያወቅህ የምትረብሸው? በጣም ነው የምትገረሙ ይሄን ነገር ሳነብላችሁ። ዲስክሪፕሽኑን ማለት ነው ሰዎች ዛሬ ላይ የሚያደርጉትን ድርጊት ከሺህ ዘመናት በፊት ይሄ ድርጊት ልክ እንዳልሆነ መጽሐፉ ላይ ተጽፎ ካገኙት አትገረሙ? ምን ይላል መሰለህ? አሁን አዲስ ያለችውን ግን እንትን አላልከውም፣ ዝም ብለህ አለፍከው። የትኛው? ይሄ በሙሴ ዘመን እንደዛ አድርጉ ብሎ አዘዋል የሚል ሙሴ አዘዋል እንደዛ ብለው አዘዋል ነው እንደዛ ያደርግ ነበረ። ብቻ ቀጥልሽ ጨርስ፣ ችግር የለው። እሱን አላነበብኩትም። ይኖራል የሆነ ቦታ ሁለት የሚጋጩ ነገሮች አሉ። አንድ ቦታ ላይ ኪሩቤል ቀርጸው ኢቭን ዲስክሪፕሽን አለው ራሱ ስንት ማዕዘን ማድረግ እንዳለበት ስንት ክንድ መሆን እንዳለበት ምናምን ይናገራል። አንድ ቦታ ላይ ደግሞ ይከለክላቸዋል። ጭራሽ መከልከል ብቻ ሳይሆን እስኪ ይሄን ያሳነብልክ እንትን ትለዋለህ። ተመልከት ምን እንደሚል ትንቢተ ኢሳይያስ ምዕራፍ 46 ቁጥር 1 ላይ ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳትና በከብት ላይ ተጭነዋል፣ ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆነዋል። ተጎንበሱ፣ በአንድነትም ተዋረዱ፣ ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ። እናንተ የያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳኋችሁ ከማህፀን የተሸከምኳችሁ ስሙኝ። እስከ ሽምግልና ጥምቀት ላይ የሆነ ቦታ ላይ አድሮ ውሎ በሚቀጥለው ቀን አንዳንዴ ለሳምንት ጥምቀት ከመድረሱ በፊትም ለሳምንት የሚወጣበት ነገር አለ። ዳስ ተጥሎ ምናምን ሰዎች ናቸው ተሸክመው እዛ ቦታ ላይ ያደርሱታል። በቦታው ላይ ያስቀምጡታል። ከራሳቸው አውርዱ በስፍራው ያደርጉታል። በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራውም አያድነውም አለ። ታቦት ሲወጣና ሲገባ ባቢሎን ሰዎች በዳርና በዳር ተሰልፈው እየተጎነበሱ አይደለም እንደሚያሳልፉ ተሸክመው የሚያልፉትን ሰዎች። ይህንን ድርጊት ዛሬ ትውልዱ እያደረገው ነው። ይህን ድርጊታቸውን ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን መልሱ እያለ ነው የሚናገረው። ታዲያ ይህን ጥቅስ ዛሬ ላይ ያሉ የሚያደርጉትን ድርጊት የሚቃወም ነው ወይስ የሚደግፍ ነው?
የሚቃወም ነው። እንዴት እንደዚህ እየተባልኩኝ አትስገድላቸው አታመልካቸውም ብትጣራም የገብርኤል ታቦት ይባላል ለምሳሌ። ግን ታቦቱ ብታናግረው ያናግርሃል፣ ብታወራው ይሰማሃል። አንደበት የለውም አይናገርም። ሰው የሆነ ቦታ ላይ ሲያስቀምጠው ይቀመጣል፣ ሲያነሳው ይነሳል። ይሄ ደግሞ እግዚአብሔር እየተናገረ ነው። ይሄንን ሰዎች የሚያደርጉ ድርጊቱን የሚያደርጉ ሰዎች አሉ ዛሬ ላይ በመሃላችን። ልባችሁን መልሱ እያለ እየተናገረ ነው መጽሐፉ። ግን ልባችሁን መልሱ ማለት ድርጊቱን አታድርጉት ነው፣ አይጠቅማችሁም ነው። አይ አድርጉት ተብለናል የሚል ሰው ካለ ደግሞ ይሄንን ጥቅስ ጋራ እንዴት ነው ልታዛምዱ የምትችሉት? ከዚህ ጋራ እንዴት ነው ልታስታርቁ የምትችሉት? ይሄ ብቻ አይደለም። ባቢሎን ታቦት ለመዘጋጀት አይ ሐሰን የምትለው ነገር ውሸት ነው የሚል ሰው ካለ መግባት ይችላል። ታቦቱ እንዲዘጋጅ ባቢሎን እንጨት ራሱ ከዱር ተመርጦ ነው የሚመጣው። ይሄን ታውቃለህ አይደል? አዎ ዱር ይሄዱና እንጨቱ እስኪጠነክር ድረስ ጥሩ እንጨት እስኪወጣው ድረስ ይተውታል፣ እስኪያድግ ድረስ። ከዛ በኋላ ያን እንጨት ቆርጠው አምጥተው ለሚያዘጋጅ ይሰጡታል። በጣም በሚገርም ሁኔታ ይሄንን ነገር በአጠቃላይ መጽሐፍ ውስጥ ተቀምጧል። የተለያዩ እንጨቶችን አዘጋጅተው እነዚህን ድርጊቶች ለማድረግ እንዴት እንደሚቃወም ላንብብልህ እስኪ። ከእንጨቱ የሆነ ቅርጽ ቀርጸው ለዛ ቅርጽ ምን ያደርጉለታል? ይጎነበሱለታል። ምን ይላል መሰለክ? ትደነግጣላችሁ። አብዛኛው ትውልድ ይሄንን ራሱ መጽሐፍ አያውቅም፣ እንደተጻፈ አያውቅም። አብዛኛው 98% አያውቅም። ግን እስኪ ላንብብልህ ባቢሎን በተለይ ይሄ የሚዘጋጅበትን ምን ይላል? ትንቢተ ኢሳይያስ ምዕራፍ 44 ቁጥር 1 ላይ አሁንም ባሪያ ያዕቆብ የመረጥኩህም እስራኤል ሆይ ስማ፣ የፈጠረ ከማህፀንም የሰራ የሚረዳህም እግዚአብሔር እንዲህ ይላል፣ ባሪያ ያዕቆብ የመረጥኩህም ይሹሩ ሆይ አትፍራ፣ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴም በዘርህ ላይ በረከቴንም በልጆችህ ላይ አፈሳለሁ። በፈሳሾችም አጠገብ እንደሚበቅሉ እንደ አህያ ብሎ ማለት የዛፍ አይነት ነው። ልክ እንደ ጽድ ምናምን እንደምንለው ማለት ነው። ዛፎች በሳር መካከል ይበቅላሉ። ይህ እኔ እግዚአብሔር ነኝ ይላል። ያም በያዕቆብ ስም ይጠራል። ይህም እኔ የእግዚአብሔር ነኝ ብሎ በእጁ ይጽፋል። በእስራኤልም የቁልምጫ ስም ይጠራል። የእስራኤል ንጉሥ እግዚአብሔር የሚበዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔም ሌላ አምላክ የለም። እንደ እኔ ያለ ማን ነው? ይነሳና ይጣራ ይናገርም። ከጥንት የፈጠርኩኝ ሕዝብ ያዘጋጅልኝ፣ የሚመጣውን ነገር ሳይደርስ ይንገረኝ ይልና አትፍሩ አትደንግጡም። ከጥንት ጀምሬ አልነገርኳችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮች ናችሁ። ከእኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅም። የተቀረጸውን ምስል የሚሰሩ ያፍራሉ። አንድ የቆሰት ልመልስ። ቢኒ ናግባ ነገሮች እየከፉ መጡ እየከረፉ መጡ ምናምን ተወውና ናግባ ገብተህ መጠየቅ ትችላለህ። በቃ ቁጭ አድርጎ ሰው ያስተምራል። እናንተ ከኃጢአት ሳይሆን አዲስ ፍጥረት የተባላችሁት ከእውቀት ነው። አዲስ ፍጥረት እናንተ ባቢ ይቅርታ፣ በዛኛው ስልክ ተደውሎብኝ ነው። ኦኬ ተመልከት።
ታዘቡ ወገኖች። እኔ እየዋቸው ከሆነ ክርስቲያኖች ራሳችሁ ገብታችሁ የምሰጣችሁን ጥቅስ ማንበብ ትችላላችሁ። የተቀረጸውን ምስል የሚሰሩ ሁሉ ከንቱዎች ናቸው፣ የወደዱትም ነገር አይረባቸውም፣ ምስክሮቻቸውም አያዩምና አያውቁም፣ ስለዚህ ያፍራሉ። አምላክን የሰራ ወይስ ለምንም የማይረባ ምስልን የቀረጸ ማን ነው? እነሆ ባልንጀሮቹ ሁሉ ያፍራሉ፣ ሰራተኞቹም ከሰዎች ወገን ናቸው። ሁላቸው ተሰብስበው ይቁሙ፣ ይፈራሉ፣ በአንድነትም ያፍራሉ። ብረት ሰሪ አለ መጥረቢያውን ይሰራል፣ በፍምም ውስጥ ያደርገዋል፣ በመዶሻም መጥቶ ቅርጽ ይሰጠዋል፣ በክንዱም ኃይል ይሰራዋል። እርሱም ይራባል፣ ይደክማል፣ ውሃም አይጠጣም፣ ይታክትማል። ጠራቢውም ገመድ ይዘረጋል፣ በበርቅም ያመለክተዋል፣ በመቅረጫም ይቀርጸዋል፣ በመለኪያም ይለካዋል። በቤትም ውስጥ ይቀመጥ ዘንድ በሰው አምሳልና በሰው ውበት ያስመስለዋል። የዝግባን ዛፎች ይቆርጣል። ተመልከት፣ የዝግባን ዛፎች ይቆርጣል፣ የዞጴኑና የኮምቦልን ዛፍ ይመርጣል። እነዚህ በአጠቃላይ ጫካ ውስጥ የሚበቅሉ የዛፍ አይነቶች ናቸው። ከዱር ዛፎች መካከል ይጠነክር ዘንድ ይተወዋል። የጥድም ዛፍ ይተክላል፣ ዝናብም ያበቅለዋል። ለሰውም ማገዶ ይሆናል፣ ከእርሱም ወስዶ ይሞቃል፣ እሳት አድርጎ ማለት ነው። አንድዶም እንጀራ ይጋግርበታል፣ ከእርሱም አምላክ አበጅቶ ይሰግድለታል። የተቀረጸውንም ምስል ሰርቶ በእርሱ ፊት ይንበረከካል። ማን ነው ኢትዮጵያዊ ሆኖ ይሄንን ነገር የማያደርግ? ባቢሎን ይሄንን አላደርግም የሚል ይንጠይቅ። በዚህ ጋር ያደርጋሉ አያደርጉም? ባቢሎን መገለጫቸው ነው፣ መገለጫቸው ነው፣ የዕለት ዕለት ተግባራቸው ነው። ግማሹን አለ ቁጥር 16 ላይ ግማሹን በእሳት ያቃጥላል፣ በዚያ በግማሹ ስጋ ይበላል። በምኑ? በእንጨቱ። ስጋ የሚጠብስበትና ይጠግባል፣ ይሞቃልና እሳይ ሞቅሁ እሳቱን አይቻለሁ ይላል። የቀረውንም እንጨት አምላክ አድርጎ ምስል ይቀርጽበታል፣ በፊቱም ተጎንብሶ ይሰግዳል። ወደ እርሱም እየጸለየ አምላኬ ነህና አድነኝ ይላል። አያውቁም፣ አያስቡም፣ እንዳያዩ ዓይኖቻቸውን እንዳያስተውሉ ልቦቻቸውን ጨፍነዋል። በልቡም ማንም አያስብም። ግማሿን በእሳት አቃጥያለሁ፣ በፍሟም ላይ እንጀራን ጋግሬያለሁ፣ ስጋም ጠብሼ በልቻለሁ። የቀረውንም አጸያፊ ነገር አደርጋለሁን? ለዛፍስ ግንድ ሰግዳለሁን? እንዲልም እውቀትና ማስተዋል የለውም። አመድ ይበላል፣ የተታለለ ልብ አስቶታል። ነፍሱን ለማዳን አይችልም፣ ወይም በቀኝ እጅ ሐሰት አለ አይልም እያለ ነው የሚናገረው መጽሐፍ። ትንቢተ ኢሳይያስ ሂዱ። ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 1 እስከ 20 ያለውን ብታነቢው ከዛ በኋላ ይሄንን መጽሐፍ እያነበብሽ የሰዎችን ድርጊት የሆነ ቦታ ከፍ ያለ ቦታ ላይ ቆመሽ እይ፣ ወደታች ማለት ነው። መጽሐፉን አነቢው፣ እዛ ወደታች ሆነሽ እይ ሰውን፣ ድርጊቱን፣ ስራውን፣ የዕለት ዕለት ተግባሩን። ከዛ ሁለቱን ጥቅሱንና የሰዎችን ስራ ሚዛን ላይ አስቀምጠሽ የትኛው ነው ሚዛን የሚደፋው? ሰዎች የተከለከሉትን ነገር እያደረጉ ነው ወይስ የታዘዙትን ነገር እያደረጉ ነው የሚለውን ፍርዱን ፍረጂ። ጭራሽ ትንቢት ነው የተናገረው። ጭራሽ ትንቢት ነው የተናገረው። ትንቢተ ኢሳይያስ ትንቢት ነው። ሰዎቹ ግን ትንቢተ ኢሳይያስ ስለዚህ ዘመን ነው፣ ስለዚህ ዘመን ነው፣ ከሺህ ዘመን በፊት ነው የተጻፈ። የሚገርመው ባቢሎን ትንቢተ ኢሳይያስን ስለ ኢየሱስ መወለድ ትንቢተ ኢሳይያስ ተናግሯል ብለው ድንግል ተጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል የሚለውን ይሄ ትንቢት ለኢየሱስ ነው ይሉሃል። ጥሩ። አሁን ያነበብኩትንስ ትውልዱ ዝቅጠት ውስጥ ገብቶ ጥፋት ውስጥ ያለበትንስ ይህንን ትንቢት ማንም የሚተገብረው? እንዴት ነው አንተ ትንቢት የተነገረልህን ነገር አንተ ልትሰራው የምትችለው? ባቢሎን አንብቡት። ቀጥል ባቢ። አስረዘምኩኝ፣ ይቅርታ። እንግዲህ መነበብ ስላለበት ነው።
ኧረ ምን ታስረዝማለህ? ያሲን 95% ማህበረሰብ ይህንን መጽሐፍ አላነበበው በእርግጠኝነት። አረ ንገረኝ። ሊዱ ምዕራፍ 41 ነው ያልከኝ? 44 ነው ያልኩኝ። ምዕራፍ 44 ከቁጥር 1 እስከ 21 በቃ እሺ። የዛፎቹን ሁሉ አይነት ነው የሚነግርህ። ባቢሎን ስም ዝርዝሯን እንግዲህ ቀደም አዲስ ዓለም ያለችው ነገር አለ። ልብሱን በተመለከተ ማለት ነው። የሚለብሱት የእምነት አባቶች የሚለብሱት በተለይ ታቦት በሚወጣና በሚገባ ጊዜ ባቢሎን ልብሱ የተለያየ አይነት ቀለም አለው። ቢጫ አለው፣ ቡኒ አለው፣ ብሉ ከለር አለው፣ ሰማያዊ ቀይ አለው አይደለ? እነዚህን ነገሮች የልብሱን ቀለም መጽሐፍ ውስጥ እንዳለ ታውቃለህ። ከሺህ ዘመን በፊት ይሄንን ድርጊት ደግሞ የሚያደርጉት ክፉ ነገር እንደሆነና ጣዖት እንደሆነ መጽሐፉ ተናግሯል ብዬ ምን ትላለህ? ስለ ልብሱ ቀለም ከለሩ ተናግሯል። ላንብበው አንብበው ተመልከት ምን እንደሚል እስኪ። እነዚህ ልብሶች አንድ በቪዲዮ ልክፈትልኝ። የልብሶች የቀለም አይነት እነዚህ ናቸው አይደለም? ከነዚህ ቀለሞች አይወጣም። አንድ ቤት ትልቁ አድርገኝ። እሺ ከለራቸው ከነዚህ ያልፋል። ከነዚህ አያልፍም አይደል? ቀለሙ አዎ እንደዛ ነው። እንደዚህ ነው። እነዚህን ቀለሞች ተጠቅመው ነው እንግዲህ። ግን ላንብብልህ በጣም ይሄ አጸያፊ ነገር እንደሆነ ዲስክሪፕሽኑን ላንብብልህ። ትንቢተ ኤርምያስ ምዕራፍ 10 ትንቢተ ኤርምያስ ምዕራፍ 10 ምን ይላል መሰለክ? ትንቢተ ኤርምያስ ምዕራፍ 10 አንድ ጀምሬ ላንብበው። ትንቢተ ርዕሱ ምንድን የሚለው ባዕድ አምልኮና እውነተኛው አምልኮ ይላል። ይኸው እየዋሸው አይደለም፣ ይታያል። ትንቢተ ኤርምያስ ምዕራፍ 10 ባዕድ አምልኮና እውነተኛው አምልኮ ነው የሚለው ርዕሱ። ገብታችሁ አንብቡ። አንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትማሩ፣ ከሰማይ ምልክትም አትፍሩ፣ አሕዛብ ይፈሩታልና። የአሕዛብ ልማዱ ከንቱ ነውና፣ ዛፍ ከዱር ይቆርጣል፣ በሰራተኛም እጅ መጥረቢያ ይሰራል። በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው፣ እነርሱም አይናገሩም፣ መራመድም አይቻላቸውምን? ይሸከሟቸዋል፣ ክፉ መስራትም አይቻላቸውምና፣ ደግሞም መልካም ይሰሩ ዘንድ አይችሉምና አትፍሯቸው። አቤቱ እንዳንተ ያለ ማንም የለም፣ እንዳንተ ያለ የለም። አንተ ታላቅ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንደ አንተ ያለ ስለሌለ አንተን መፍራት ይገባልና። አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። የሰራተኛና የአንጥረኛ እጅ ስራ የሆነ ከተርኬስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ስራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። እናንተም ሰማይና ምድርን ያልፈጠሩ እነዚህ አማልክት ከምድር ላይ ከሰማይም በታች ይጠፋሉ ትሏቸዋላችሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኖች በሰማይ ይሰበስባሉ። ከምድር ዳር ደመናትን ከፍ ያደርጋል፣ ለዝናቡም መብረቅን ያደርጋል፣ ነፋስንም ቤተ መዛግብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፏል። አንጥረኛም ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሰራ ምስሉ ውሸት ነውና እስትንፋስም የላቸውምና
እነርሱ ምናምንቴና የቀልድ ስራ ናቸው፣ በተጎበኙ ጊዜ ይጠፋሉ። የያዕቆብ ዕድል ፈንታ እንደዚህ አይደለም፣ እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነውና ስሙ የሰራዊት ጌታ እግዚአብሔር ነው ይላል። የልብሱን ቀለም ያነበብኩትበትን ሰምተክኛል አይደል? በቢለው ቁጥር 9 ላይ የሰራተኛና የአንጥረኛ እጅ ስራ የሆነ ከተርኬስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ይሄ ልብሳቸው አይደለም እንዴ? ሰማያዊና ቀይ ግምጃ አይደለም እንዴ ልብስ? ይሄ ምንድን ነው? እሺ ዘመናት በፊት ነው የመጽሐፍ ተጽፎ የተቀመጠው። ምን ያህል ትውልዱ ነው ይሄንን ነገር የሚያውቅ? 100% ምን ያህል ያውቃል ይሄ መጽሐፍ እንደተጻፈ እንደተቀመጠ? ሆድና ጀርባ ናቸው መጽሐፉና እነሱ ሆድና ጀርባ ናቸው። ባቢሎን አይገናኙም። በጣም የሚቃወም ሰው ካለ እንግዲህ መግባትና የተሳሳትኩትን ማረም ይችላል። ካለ አሉ። የሚያሳዝነው ነገር አይገቡም። ችግሩ ተስ ና እስኪ ግባ። እየተማርን ነው። እስኪ ና ግባ። የሚገርመው ማለት ብሉይ ኪዳን ላይ የተጻፈው ነገር በአጠቃላይ ለእስራኤሎች ናቸው፣ ለእስራኤል ነው ይለዋል። ነገር ግን ለኢየሱስ የተነገረውን ትንቢት አይ ይሄ ለኢየሱስ ነው ብለው ያንን መጣው እኛ ጋር ራሱ ሙግት ይሞግታሉ። ድንቅ ኃያል አምላክ የዘላለም አባት ስሙም ነው የሚለው እኮ። ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስለዚህ ኢየሱስ እንደዛ ነው ይለዋል። ኧረ ተው። በብሉይ ኪዳን ዘመን ነው እንደ የተወለደው ግን ኢየሱስ? መጽሐፉ ራሱ ትንቢተ ኢሳይያስ ላይ ያለው ነገር የሚናገረው በዛ ዘመን ስለተወለደ ልጅ ነው። አዎ ተወለደ እያለ ነው የሚያወራው አይደል? አዎ ተወልዶልናል የሚለው። ተወልዶልናል ከተባለ በቃ የተወለደ አካል ነው። የተወለደ ነገር ነው። አዎ ትንቢት አይደለም ራሱ አይደል? ንግግሩ የሚናገረው ጥቅሱ ስንት ላይ መሰለህ? ትንቢተ ኢሳይያስ ምዕራፍ 7 ላይ አለ። 7 8 9 ሶስቱ አንቀጾች ስለ ተመሳሳይ ነገር ነው የሚያወራ። እና ጥቅሱ ራሱ የሚያስተምረው የሚናገረው ስለ ንጉሱ ኢሳይያስ ልጅ ስለ ንጉሱ ልጅ ነው። በአሦር ንጉስ ጊዜ የተወለደ ነው ልጁ። ኦኬ የተወለደበት ምክንያት ሕፃን ተወልዶልናል ነው የሚለው። ሕፃን ተወለደልን የሚለው ጥቅሱ ራሱ ማለት ነው። ተወለደልን ብሎ ማለትና ኢየሱስ ወደፊት ይወለዳል ማለት ኢሳይያስ በኖረበት ዘመን አይደለም ኢየሱስ የተወለደው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። ስለዚህ ሕፃን ልጅ መወለድ ሲናገር ማለት ነው። እንግዲህ በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። እስራኤላውያኖች በጣም ግፍ እየደረሰባቸው መከራ እየደረሰባቸው ነበረ። ያ ጊዜ 2 ነገስታቶች ነበሩ። በእነዚህ ነገስታቶች መካከል ግጭት ነበረ። ስለዚህ አንድ ተአምራዊ የሆነ ሕፃን ልጅ ተወልዶ ምን ማድረግ አለበት? መገላገል አለበት። በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችን ምርኮን ሲከፋፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃቸውን ብትር የአስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆን፣ እንደ እሳት ማቃጠያም ሆኖ ይቀጥላል። ሕፃን ተወልዶልናልና አለ። ተመልከት 6ኛው አንቀጽ
ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ነው ስሙ የሕፃኑ ልጅ ስም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። እንዴ ነፍ ነው አምላክ ወይም ጌታቸው ሲባል ወይም ጌታ ሰው ሲባል እንሰማለን። አዎ ኢየሱስ የዛ ሰው የሚባል አለ ስቶ የዛ ሰው ስም ነው እንግዲህ ስሙ። አንዳንዴ ስሙ ከበደ የሆነ ሁሉ ኪሎ ስንት ነው ብትባል ስንት ነው ትላለህ? ስሙ ከበደ የተባለው 20 ኪሎ ሊሆን ይችላል። በኪሎ ይለካ ቢባል 20 ኪሎ ሊሆን ይችላል። እንግዲህ ከበደ ሊባል ነው። በባህሪ ራሱ አንድ ሰው ስሙ ከበደ ሆኖ በባህሪው ግን በጣም ቀላል እና ነጭናጫ በጣም የተበላሸ ባህሪ ስነ ምግባር ሊኖረው ይችላል። ስሙ ግን ከበደ ነው እና ይህንን ትንቢት ለኢየሱስ ነው እያሉ ቅድም ያነበብነውን ነገር ግን አያነቡትም፣ ለትውልድም አያስተምሩትም። አብዛኛው ማህበረሰብ ቅድም የተነበበውን ነገር ቢያቅ ሰላማዊ ሰልፍ ጠርቶ እያደረጉ ያሉትን ነገር የተገነቡ ነገሮችን ራሱ ያፈርሳል። ለምን? ልክ እንዳልሆኑ መጽሐፉ ከሺህ ዘመን በፊት ተቀምጧል። የሚጠይቅ ትውልድ የለም፣ የሚያነብም የለም። የሚነዳ ነው ያለው። ጲላጦስ የጠፋ ሰው አልገናኛልን እኮ ከጲላጦስ ጋር ምን ይሻላል ባቢሎን። አዎ ተገናኝታችኋል ዛሬ። ያብጣኝ እስኪ ጲላጦስ። ባቢሎን ቀጠል። በቃ እኔ ይበቃኛል፣ ተተረተርኩ ዛሬ። እስከዛሬ ያልመጣሁበትን ራሱ ብዙ አበዛሁኝ ራሱ። ምን ትተረተራለህ? እንደውም እንደዛ እያደረግክ ብታስተምረው ትውልዱን ደስ ይለኛል። እኔ ትዕግስት የለኝም፣ እውቀትም የለኝም፣ ትዕግስትም የለኝም። እንደዚህ አይነት ነገራቶች የመሰለኝን ነገር ያው ዝም ብዬ እንትን ነው የማደርገውና ከፊት ለፊት ነው። ከተስማማ ይስማማል፣ ካልተስማማ ረሽነዋለሁ። በፍቅር ካወራ በፍቅር አወራዋለሁ። አይ የሚል ከሆነ ጆሮውን ቆርጠዋለሁ። እንደዛ ነው እና በፍቅር በትህትና ቀስ አድርገህ እንደዚህ እንትናቸውን መስጠት ትልቅ ነገር ነው። ያሲው ሴቱ የት ደርሰሽ መጣሽ? ተደዋወላችሁ? አዎ ባቢ እንዴት ነህ? እሺ ተደዋወላችሁ? አለ ኧረ እኔ ምሳ ላቀርብ ነው። ያው ሰው ሀገር አይደል ያለሁት። ለማንሽ ማን ባብሻ? እሺ እና አሁን እረፍት ነው? ምሳ በልተሽ ነው? አዎ እኛ ጋር እዚህ ዱባይ ነው ያለሁት። የእረፍት ሰዓት እኔ ምሳ አልበላሁም። አረቦች ነው ምሳ አቀብኝ ምናምን። ለምን አልበላሽም አንቺ ታዲያ? የ30 ሰዓት ነበር ወጣ። አሁን ነው ቁርስ የበላሁት። ረፋድ ሰዓት፣ ቅርብ ሰዓት። ትሰግጃለሽ? አልሐምዱሊላህ ሰግዳለሁ። ተይ እንጂ እንዴ ሙስሊም አይደለሁ እንዴ ባቢ? ኢትዮጵያም አዎ ወላሂ አልሐምዱሊላህ። ኦሮሞ ነሽ? ምን ነው ባቢ? ምንም ኢትዮጵያም መልክ ብዬ ነው እኮ። ኦሮሞ ነሽ ወይ? አልከኝ ነበር መጀመሪያ። ኦሮሞ አይደለሁም። ምን ነው እንዴ ያልከኝ? አማራ ነሽ? ምን ነበር ያልከኝ? የምጠይቅሽን ብቻ መልሽ። እኔ ከሁለቱም ነኝ። ኖ ከምንና ያቆራረጠ ስለሚሰማኝ ምንድን ነው ያልከኝ? ከኦሮሞና ከአማራ ወሎዬ ስለሆንኩ እንደዛ ነው። ወሎዬ ስትሆን ወሎ ኦሮሞ ነው አማራ ነው የሚባል ነገር አለው አይደል?
ያ ወሎ ሁለቱም ነው እኮ ትቀላቀላለህ እዛ ስትሄድ ሁለቱም ነው። ያ አትለየውም። ወሎ ከሚሴ በተለይ እኔ እኮ እኔ እንዴት እዛ መሆኔን ታውቃለህ? ወሎ ከሚሴ ተይ እንጂ ወላሂ ወረረረረ ወሎ ማለት ቅልቅል ነው ስላችሁ ከአማራም ከኦሮሞም አንድ ላይ ነው የምንኖረው። ከሚሴ አካባቢ አብሶ